የተጠቀሱ ሶስት ሐዲሶች አሉ። እነሱን እንመልከታቸው። عن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم قال من اعتق شركا له في عبد فكان له مال يبلغ ثمن العبد قوم عليه قيمة عدل فعطي شركاؤه خساسهم واعتق عليه العبد وإلا فقد عتق منه ما اعتق. من اعتق شركا من اعتق نزع ወጣ ሽርከን ማለት ሸሪካው ነው ማለት ለምሳሌ ሁለት ሰዎች ይሄ የእናንተ ባሪያ ነው ተብሎ አንድ ሰው ያዙ ሁለት ሰዎች ሸሪክ ናቸው ማለት ለዛ ላይ ስለዚህ አንደኛው ምን አደረገ من اعتق ሽርከን ሸሪካውን ማለት ነው የኔን ምን ድርሻ ምን ብያለሁ ነፃ አውጥቻለሁ ካለ ያ ሰው የማን ባሪያ ሆኗል ማለት ነው የአንድ ሰው ባሪያ ሆኗል ለሁለቱም ይሰራላቸው ሰዓት ነበረ ለምሳሌ 3 ሰዓት የሚያገለግላቸው ከሆነ ያኛው ሰው ነፃ ካወጣው ስንት ሰዓት ነው የሚያገለግለው ማለት ነው 3 ሰዓት ብቻ ነው የሚያገለግለው ማለት ነው ሌላው 3 ሰዓት ምንድነው ነፃ ነው ማለት ነው እንደ ምሳሌ እዚህ ጋር ግን ምንድነው ያለው من اعتق شركا له ለሱ في عبد ባሪያው ሸሪካ በሆነው ባሪያው ላይ ነፃ ያወጣ فكان له مال ይህ ነፃ ያወጣው አካል ማሉን ማለት ገንዘብ ያለው ከሆነ يبلغ ثمن العبد ያን ባሪያውን ነፃ የሚያወጣበት ዋጋ ማለት ነው ገንዘብ ያለው ከሆነ ምን ያድርገው ነፃ ያወጣው ማለት ሙሉ ለሙሉ ነፃ ማውጣት አለበት ማን ይሄ እኔ አሁን ለምሳሌ እኔና አንተ ባሪያ አለን እኔ ነፃ አወጣው አልኩኝ እኔ ነፃ አወጣው ስል ከዛ በኋላ እኔ ደግሞ የዛን ባሪያ ደግሞ ሙሉ ለሙሉ የሚገዛበት ምን አለኝ አቅም አለኝ ስለዚህ ምን ማድረግ አለበት ነው ነፃ ያወጣው አካል ሙሉ ለሙሉ ገዝቶ ድርሻውን የዛኛውን ያጋሩን የሥራ አጋሩ ወይም ደግሞ ሸሪካ የሆነውን ሰው አጋሩን ምን ሰጥቶ የዚህን ሰው ደሞዝ ማን ነው ክፍያ ከፍሎ ሙሉ ለሙሉ ምን ማድረግ አለበት ነፃ ማውጣት አለበት ነው የሐዲሱ መንፈስ من اعتق شركا له من اعتق ነፃ ወጣ شركا له ለሱ ሸሪካ ያለው في عبد በባሪያው ላይ فكان له مال ለዚህ ሰው ገንዘብ ያለው እንደሆነ ይላል እዚህኛው ላይ በዚህ ለፍስ እዚህ ጋር ደግሞ ምን ይላል من اعتق شركا له في عبد فكان له ما يبلغ ثمن العبد ይላል ለሱ የዛን የባሪያን ገንዘብ የሚደርስ መጠን ካለው قوم عليه قيمة العدل قوم ምንድነው ዋጋ ይወጣለታል قوم ለሱ ዋጋ ይወጣለታል ለማን عليه በለባሪያው ላይ ማለት ነው قيمة العدل ትክክለኛ ዋጋ ማለት ነው ፍትሃ የሆነ ዋጋ ከዛ فعطي ይሰጣሉ ሹራካኡ ለማን ሸሪካዎቹ ይሰጣሉ ያ የወጣው ዋጋ ለምሳሌ ስንት ያወጣል ተባለ 3 ሰዎች ምን አሉ ባሪያ አድርጎ አንድ ሰው ይዘዋል ስንት ያወጣል 150 ሺህ ተባለ እንደ ምሳሌ ነው 150 ሺህ 3 ሰዎች ከሆኑ 150 ሺህ ከሆነ ስንት ድርሻ አላቸው ማለት ነው 50 ሺህ ስለዚህ አንደኛው ነፃ አውጥቷል የሱን ነፃ ነው ማለት አውጥቷል ስለዚህ ባሪያ ስንት ዳለበት ማለት ነው 100 ሺህ አይደለ የሁለቱ ሰዎች 100 ሺህ ነው ስለዚህ ይሄ ነፃ ያወጣው አካል ምን ማድረግ አለበት ለነዛ ሰዎች 50 ሺህ ሰጥና ሙሉ ለሙሉ ይሄን ሰው ምን ያደርጋል ነፃ ያወጣዋል አሁን ገባችሁ ስለዚህ እዚህ ጋር ምን አለ قوم عليه በሱ ላይ ዋጋ ይወጣለታል قيمة العدل ማከለም ደግሞ ፍትሃ የሆነ ዋጋ ማለት ነው የዚህ ጊዜ فعطي ይሰጣሉ ሹራካኡ እነዛ ሸሪካዎቹ ሒሳሰሁም ማለት ድርሻቸውን እጣቸውን ይሰጣሉ وعتق عليه العبد ባሪያው ምን ያደርገዋል በሱ ላይ ነፃ ያወጣዋል ወኢላ አለበለዛ ወኢላ የሚለው ምንድነው ይህ ነፃ ያወጣው አካል ግን ገንዘብ የሌለው ከሆነ በቃ ራሱን ብቻ ከሆነ ነፃ ያወጣው ወኢላ فقد عتق منه በርግጥም ከሱ ምን ብሏል ነፃ ወጥቷል ማዕተቀ ነፃ ያወጣው ያ ማለት ምንድነው ከአንደኛው ነፃ ወጥቻለሁ ያለው ነፃ ወጥቷል ከአንደኛው ግን ምንድነው ነፃ አልወጣም ስለዚህ የአንደኛውን ድርሻ ብቻ ነው የሚሰራው በፊት ለሁለቱ ሲሰራ የነበረው ከሆነ ለዛ የሚሰራው ነገር ምን ያደርጋል ረፍት ያገኛል ይሄስ እንደዚህ አይነት ሰው ምን መሆን አለበት ራሱን ነፃ ማውጣት ይችላል ወይ በዚህ መልኩ ባሪያውና አካል አለቃው አንደኛው አለቃው ነፃ አውጥቻለሁ አለው ግን ሙሉ ለሙሉ ነፃ ሊያወጣው ካልቻለ እንዴት ነው የሚሆነው ካለ ሁለተኛው ሐዲስ ደግሞ ያብራራዋል አን አቢ ሁረይራ ረዲየላሁ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም መን አዕተቀ
ሽቅሰን ማለት ሽርከን ማለት ነው። መን አዕተቀ ነፃ ወጣ፣ ሽቅሰን ሚን መምሉኪን ከባሪያ ነፃ እርሱ ከተቆጣጠረው የራሱን ድርሻ ማለት ነው ነፃ ያወጣ ፈዐለይሂ በሱ ላይ ያለበት ማን ነፃ ያወጣው አካል ኸላሱሁ ፊ ማሊ በገንዘቡ ሙሉ ለሙሉ ማለት ነው ማጽዳት አለበት፣ ሙሉ ለሙሉ ነፃ ማውጣት አለበት። ፊ ማሊ በገንዘቡ ፈኢን ለም የኩን ለሁ ማሉን ለሱ ግን ገንዘብ የሌለው እንደሆነ ፈኢን ለም የኩን ለሁ ለሱ ከሌለው ማሉን ገንዘብ ከሌለው ቁዊመ ዋጋ ይወጣለታል። አልመምሉኩ ይሄ መምሉኩ በእነሱ እጅ ያለው የተማረከው ወይም ባሪያው ማለት ነው። ቂመተ ዐድሊን ትክክለኛ ወይም ደግሞ መጠነኛ ፍትሃዊ የሆነ ዋጋ ይወጣለታል። ከዛ ثم ከዛም ቀጥሎ ثم እስቱስኢየ የሚለው ማን ነው? ባሪያውን እንዲንቀሳቀስ ይደረጋል፣ እንዲሰራ ይደረጋል። ثم استسقي العبد ባሪያው እንዲንቀሳቀስ እንዲሰራ ይደረጋል። غير مشقوق عليه በሱ ላይ ግዳጅ ሳይደረግበት ማለት ነው። ምንድነው ይሄ? አንዱ አለቃው ነፃ ወጣውና ሙሉ ለሙሉ ማውጣት አለበት ተብሏል። ነፃ ወጣ አካል ገንዘብ ካለው ሙሉ ለሙሉ ከባርነት ነፃ እንዲወጣ ማድረግ አለበት፣ ህግ ነው። ግን ሙሉ ለሙሉ ነፃ እንዳወጣ ደግሞ ምን የለውም? ገንዘብ የለውም። ስለዚህ ወደ ማን ይወሰዳል ማለት ነው? ወደ ባሪያው ጋር ሰርተህ ራስህን ነፃ ታወጣለህ ወይ ይባላል። አው ካለ ይሰራና ያን ያክል ሰርቶ ምን ያደርጋል? ከፍሎ ቀሪው ነፃ ያወጣል። አለዛ አልፈልግም አልችልም ካለ የማን የተወሰነውን ባርነት የማን ሆኖ ይቀጥላል? የአንደኛው አካል ወይ ሁለቱም ከሆኑ ወይ ሶስቱም ከሆኑ የነሱ የተወሰነው ድርሻቸውን በፊት የሚሰራው ለ8 ሰዓት ከሆነ እንደ ምሳሌ የአንደኛው 4 ከሆኑ ለአንደኛው 2 ሰዓት ለአንደኛው 2 ሰዓት 2 ሰዓት ነው አይደለ? ስለዚህ 2 ሰዓቱ ምን ይላል? ይቀነስለታል ማለት ነው። የሶስቱን ይሰራል ማለት ነው። አይ ሰርቼ ደግሞ ከፍላለሁ ካለ ደግሞ ሰርቶ ከፍሎ ራሱን ምን ማድረግ ይችላል? ነፃ ማውጣት ይችላል። ይህ ማን ነው ከተባለ ለባሪያው ነፃ እንዲወጣ የተመቻቸለት እድል ነው። ያ ደግሞ አቅም ያለው አካል ደግሞ ግዴታ ሆነበት ምን ገንዘብ ካለው ሙሉ ለሙሉ ሊያጸዳው ይገባል። ፈዐለይ ኸላሱ ኩለሁ ይላል። እኔ ላይ ደግሞ ኩለሁ ማለት ሙሉ ለሙሉ ፊማሊ በገንዘቡ ነፃ ሊያወጣው ይገባል። ገዝቶ ነፃነቱን ሊያውጅለት ይገባል። ፈኢን ለም የኩን ለሁ ማሉን ቁዊመ አልመምሉኩ ቂመተል ዐድሊ ይህ ባሪያ ዋጋ ይወጣለታል፣ ሚዛና የሆነ ዋጋ ማለት ነው። ثم استسقي العبد غير مشقوق عليه ከዛም ይህ ባሪያ እንዲንቀሳቀስ እንዲሰራ ይደረጋል። በሱ ላይ ግዴታ ሳይደረግበት ወይም ደግሞ ጫና ሳይደረግበት በዚህ መልኩ ማድረግ ይችላል። ስለዚህ እንደዚህ አይነት ሰዎች ምንድነው የሚሆኑት? አንድ ራሱን ነፃ ካላወጣ ምን አይነት ባሪያ ነው ከሆነ ከተባለ የሚሆነው የዚህ አይነት አካል ግማሽ ራሱን ያወጣ፣ ግማሽ ደግሞ ምንድነው ግማሹ ራሱን ነፃ ያወጣ ይሆናል፣ በግማሹ ደግሞ ባሪያው ነው ይቀጥላል። የዚህ አይነት አጠራሩ እንግዲህ ሙባዓደን ተብሎ ይጠራል። ሙባዓደን አይኗን ሸድ አድርገን ማለት ሙባዓደን ተብሎ ይጠራል። ሙባዓድ ማለት ምንድነው? ባዕዱሁ ሁሩን ወባዕዱሁ ረቂቁና ግማሽነቱ ነፃ ነው፣ ግማሽ ምንድነው የሰው አገልጋይ ይሆናል ማለት ነው። ስለዚህ ሙባዓደን ይሆናል። ያ እንዳይሆን ደግሞ ራሱን ሰርቶ ነፃ ማውጣት ይችላል ወይ አቅም ያለው አካል ደግሞ ሙሉ ለሙሉ ከዚህ ነፃ ሊያወጣው ይገባል። ባቡ በይል ሙደበር ደግሞ ብሎ አመጣ። ሙደበር ማለት ምንድነው? አንድ ሰው ለአንድ ሰው ባሪያ ሆኖ አለቃው ምን ይለዋል? እኔ ከሞትኩ በኋላ ነፃ ትወጣለህ ይለዋል። የዚህ አይነት ምን ይባላል? በአረብኛ አልሙደበር ተብሎ ይጠራል። የአንድ ሰው አገልጋይ ነው። ነፃ የምትወጣው መቼ ነው? እኔ ስሞት ነፃ ትወጣለህ። በሐያት እያለው ግን የኔ ምንድነህ? አገልጋይ ነው ይለዋል። የዚህ አይነት ሰው ሙደበር ተብሎ ይጠራል። አን ጃቢር ብን ዓብድላህ ረዲየላሁ ዐንሁማ ቃለ ደበረ ረጁሉ ሚነል አንሳሪ ጉላመን ለሁ። ጃቢር ብን ዓብድላህ ረዲየላሁ ዐንሁማ የታላቅ ሰሃቢ አብዱላህ ኢብኑል ሐራም ተብሎ ይጠራሉ። አባትየው የሁድ ጦርነት ላይ ነው ሸሂድ የሆኑት። ቃለ ደበረ ረጁሉ ሚነል አንሳር ጉላመን ለሁ። ደበረ ነፃ ወጣው ረጁሉን አንድ ሰው ሚነል አንሳር ከአንሳር ጉላመን ለሁ ለሱ የሆነ ባሪያ ነበረውና ነፃ ወጣው። የአንድ ተዘገበ። ወፊ ለፍዝን በሌላ ዘገባ በለገ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ደረሳቸው አነ ረጁለን አንድ ሰው ሚን አስሓቢሂ ከባልደረቦቻቸው አዕተቀ ጉላመን አንድን ባሪያ ነፃ ወጣ ለሁ ለሱ አንዱቡሪን ከመቼ
ከሞተ በኋላ ነፃ ወጣ ማለት ከሞትኩ በኋላ ነፃ ብሎ አወጀለት አሉ። ለም የኩን ለሁ ማሉን ይህ ነፃ የሚያወጣው አካል ግን ለም የኩን ለሁ ለሱ የለው ማሉን ገንዘብ የሚባል የለውም ገይሩሁ ከዚህ ባሪያ ውጭ ሌላ ምንም ንብረት የለውም። በቃ ንብረቱ የባሪያ ብቻ ነው። ፈባዐሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢሰማኒሚአቲ ዲርሃሚን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በ800 ዲርሃም ሸጡት። ثم أرسل ከዛም ላኩለት ቢሰመኒሂ ገንዘቡን ዋጋውን ኢለይሂ ወደ ዘማን ወደ ባሪያ ነፃው ከሞትኩ በኋላ ነፃ ተወጣለህ ወዳለው አካል ምን አሉት? ያን ገንዘብ ለቀቁለት። ምን ማለት ነው? ደግሞ ይህም ባሪያ ሲሞት ነው ነፃ የሚወጣው። ካልሞተ ሰውየው ግን ምንነት ላይ ነው ያለው? ባርነት ላይ ነው። ስለዚህ መሸጥ መለወጥ በዛ ሰዓት ይቻላል ማለት ነው። ነብዩ ለምንድን ነው ያደረጉ ከተባለ አንድ ሰው ራሱን መጉዳት የለበትም፣ ቤተሰቡን መጉዳት የለበትም። ይህ ሰው ዝም ብሎ እንትን ቢል ለቤተሰቦች ምንም የተወላቸው ነገር የለም፣ ምስኪን ነው፣ ምንም የለውም፣ ያለው ንብረት ነው። ስለዚህ አላህ መልእክተኛ ምን አደረጉ? በ800 ዲርሃም ሸጡና ምን አደረጉ? ብሩን ለሱ ሰጡት፣ ለዚህ ለባለቤቱ። ከዛ በኋላ አንተ ለቤተሰብህን አድርግ። ምንም ጊዜ አንተ ራስህን እየጎዳህ ቤተሰብህን እየጎዳህ መሆን የለበትም። አንዳንድ ሰው ቤተሰቡን ያስርባል፣ ቤተሰቡን ያስቸግራል፣ ቤተሰቡን መከራ ላይ ይጥላል። ውጪ ደግሞ ምን ሊሆን ይችላል? በጣም ማሻአላህ ሷሊህ መስሎ ይታያል። ውጪ ያበላል፣ ያጠጣል፣ ያለብሳል፣ ምን ይላል? ቤተሰብ ላይ ልጆቹ ተቸግረዋል፣ ሚስቱ ተቸግራለች፣ እናት አባት ተቸግረዋል። ውጪ ላይ ሌላ ነው። ያ መሆን የለብንም። ምንም ጊዜ ቤተሰብ ነው። ወብዳ ቢመን ተዑል ነው። አንተ ስር ባሉት ጀምር ነው። ሰደቃም የበላይነቱ ትልቅ ሰደቃ ማለት ቤት ላይ ስታወጣው ነው። ቤት ላይ ለእናት ለአባት ለሚስት ለልጆች ስታበላ ስታጠጣ ኢንፋቅ የምታደርገው ነገር በላጭነት አለው። ሐታ ከጂሃድ ፊ ሰቢልላህ ጭምር ይበልጣል ብለው ሐዲሱ ላይ ቀርተነዋል። ይሄ ነው ትልቅ። ቤቱ ላይ እያስራበ ቤቱን እያስቸገረ እናት አባቱን እየጎዳ ሚስቱን ልጆቹን ችግር ላይ እየጣለ እንትን ማለት የለም። መጀመሪያ ቆ አንፉሰኩም ወአህሊኩም ናራ ነው አይደለ? ከጀሃነም እኮ ራስን ነው ነፃ ማውጣት። ከዛ በኋላ ቤተሰቦቻችን ራሱን እየጎዳ ራሱን ችግር ላይ እየጣለ መሆን የለበትም። ይህ ሰው ምንም ስለሌለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ባሪያ ሸጡና ገንዘቡን ሰጡት። መጀመሪያ ራስን ምን አድርግ እስቲ ተቋቋም፣ ራስን ትበል። ሁለት እንደ ወስያም ነው የሚታየው። ከሞትኩ በኋላ ነፃ ተወጣለህ የሚባለው ነገር ምንድነው? እንደ ወስያም ይታያል። ወስያ ደግሞ ስንት ነው አንድ ሰው ሊናዘዝ የሚችለው ከንብረቱ? 1/3 ብቻ ነው። 3 ሚሊዮን ብር አንድ ሰው ቢኖረው እኔ ሰደቃ አውጥቻለሁ ንብረቴ ሙሉ ቢል አይሆንም። ሊፈቀድለት የሚችለው ምንድነው? 1/3 ነው። 3 ሚሊዮን ብር ካለው 1 ሚሊዮን ብሩን ብቻ ነው ምን ማድረግ የሚችለው? ሰደቃ እንደዚህ መስጊድ ይሰራልኝ፣ ጉርጓዳ ይወጣልኝ፣ የሆነ ነገር ይደረግልኝ ማለት የሚችለው 1/3 ብቻ። ሌላው የማን ነው? የወራሽ ሀቅ ነው ማለት ነው። የሚስት የልጆቹ የቤተሰቦቹ የሚወርሱት ነው እንጂ ንብረቴ ነውና እንደፈለኩ ላድርግ አይችልም። ሊሞት ሲል ያ በሐያት እያለው ነገር ላይ ያደርግ ይችላል። ሊሞት እያለ ግን ይሄን እንዲያርጉልኝ ቢል የሚፈቀድለት ከንብረቱ 1/3 ነው። ስለዚህም እንደ ኑዛዜም ይታያል ይላሉ ዑለማዎቹ። አላኩል ሐል አንድ ሰው ችግር ላይ ካለ ያንን ችግሩን መጀመሪያ ምን ማድረግ አለበት? ያንን ችግር ማስተካከል፣ ቤቱን ማስተካከል፣ የራሱን ችግር ሊሞላው ይገባል። በማንኛውም ሐል ላይ ኢስላም ባርነትን ነፃ ማውጣት፣ ሰውን ከችግር ነፃ ማውጣት የሚያበረታታ የሚያስተምር ድን ነው። ሐታ ምርኮኛ አድርገህ ይዘኸው ልታንገላተው እንደማይገባ የሚያስተምሩ አላህ የሱን ደጋግ ባሪያዎችን ምንድነው ሱረቱል ኢንሳን ላይ የገለጸው? ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ ብሎ ከላይ ምንድነው የመጣው? ወዩጥዒሙነ አጣዓመ አላ ምስኪን ወየቲመን ወአሲራ ይላል። ምስኪንን የቲምን ወአሲራን ማለት ደግሞ ምርኮኛ ማለት እስረኛን ይሆናል። እነሱን ጭምር ያበላሉ፣ ያጠጣሉ፣ ያለብሳሉ። እኛ እኮ ከናንተ ምንዳን ፈልገን ምን ፈልገን አይደለም። ኢነማ ኑጥዒሙኩም ሊወጅሂላህ የአላህን ፊት ከአላህ ምንዳ ለማግኘት ነው። ስለዚህ ማንኛውም ስራችን ስንሰራ ለአላህ መሆን አለብን። መልካም መስራት ወላሂ ወደ ጥሩ ደረጃ ይደርሳል እንጂ አይጥልህም። መን አሚለ ሷሊሃን ፈሊነፍሲህ መልካም የሰራ ለራሱ ነው። ስለዚህም መልካም የሚሰራ ሰናዑል ማዕሩፍ መልካም ነገርን መስራት ጥሩ ነገር ላይ መገኘት ተቂዑ መሳሪዕ ሱእ ሚል ሐዲስ አለ። መጥፎ አወዳደቅ እንዳትወድቅ ያደርግሃል። እንደውም አብዱላህ ኢብኑ አባስ ወይ ወቀዓ ቢወድቅ እንኳን ወጀደ ሙተኪአን መደገፍ ያገኛል ይላሉ አብዱላህ ኢብኑ አባስ። ጥሩ ነገር ስትሰራ መጥፎ አወዳደቅ እንዳትወድቅ ያደርጋልና ሁሌም መልካም ነገር ላይ መገኘት ያስፈልጋል። እንግዲህ ይመስለኛል ቢያንስ ከ2 ዓመት በላይ ወይም
3 ዓመት ገደማ ደርሷል ወይስ 2 ዓመት እንደዛ ነው ተጽፎ ነበር። እስቲ መቼ ጀመርነው? ሰፈር 3 ሂጅራ 46 ሰፈር 3 46 አሁን 47 ነን። ያ ማለት እንግዲህ አሁን ዙልቂዳ ላይ ያለ ነው አይደል? ዙልቂዳ ላይ ካለን እንግዲህ ተቅሪበን 2 ዓመት ሊሞላ የተወሰኑ ወራቶች ነው የቀሩ። አዎ ለዚህ ጊዜ ቆይተንበታል። አልহামዱሊላህ الذي بنعمه تتم الصالحات። እንግዲህ አልহামዱሊላህ አላህ ምስጋና ይገባው። ወደ 400 ስንት ሐዲሶች ነው? 20 ይጠጋላ ወይስ 19? 419 አይደል? በኪታባችሁ 419 ሐዲሶችን ቀርተናል። እንግዲህ ኪታብ መቅራት ብቻ ሳይሆን መኖር፣ መተግበር፣ መለወጥ ያስፈልጋል። 419 ሐዲስ ቡኻሪና ሙስሊም የዘገቧቸው ነው። 419 ሐዲስ በኪታቡ ቀራን እንጂ ማብራሪያው ላይ ሌሎች ሐዲሶች ሲጨመሩ ብዙ ሐዲሶችን ቀርተናል። ስለዚህም የአንድ ኪታብ ጨርሳቸዋል፣ ሙራጃ አድርጋቸዋል፣ ሙጥላችሁታል፣ አንበባችሁታል። ሐዲሱ ብዙ የተማርናቸው ብዙ ቁም ነገሮች አሉ። አህካም ጉዳይ ላይ፣ ህግጋት ጉዳይ ላይ ብሎም መሃል ላይ ፈዳኢሎችም እየመጡ ተምረናቸዋል። ከጧሃራ ጀምሮ ሶላትን፣ ዘካን፣ ጾምን፣ ሐጅን፣ የጀናዛ አሰጋገድ፣ የሰላተል ጀናዛን ጭምር ሰላት ውስጥ ያሉ ባቦች ብዙ ሰላቶችን ሱና ሰላት፣ ስለ ጾም፣ ስለ ለይለቱል ቀድር ያልተዳሰሰ የለም። ኋላ ደግሞ በማህበራዊ ህይወት ላይ ጋብቻን አይተናል። መፋታት አለ። ንግድ እንዴት ሲነግድ እንዴት ነው ሙዓመላ፣ አለባበስ ሊሆን ይችላል፣ አመጋገብ ሊሆን ይችላል። በአጠቃላይ ማህበራዊ ህይወታችንን የሚዳስስ ኪታብ ነው የቀራ ነው። አላህ ይቀበለን። አላህ ተቀብሏቸው ነገ የውመል ቂያማ ይህ ስብስባችን ያማረ አድርጎልን ለኔ ብላችሁ ተሰብስባችኋል፣ ለኔ ብላችሁ ተምራችኋል፣ ለኔ ብላችሁ ተቀማምጣችኋል ብሎ አላህ መልካም እንደውን ከሚመነዳቸው ሰዎች አላህ ያደርገን። አላህ ካለ እንግዲህ ይህንን ኪታብ አጠናቀናል። በቀጣይ በሌላ አዲስ ኪታብ እንገናኛለን። አላህ እኔም ጥሩ ከሰራው መልካም እንዳ ከሚመነዳቸው እናንተም ይህን ትምህርት ተከታትላችኋል መልካም ሰምተው ጥሩን ከሚከተሉ አላህ ያድርጋችሁ። አላህ ያድርገን። የሁላችንን መጨረሻ አላህ ያሳምርልን። ዱንያ አኺራችን ያማረ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፍልስጤም ያሉት ወንድሞቻችን፣ አክሱም ላይ ያሉት ወንድሞቻችን ነጃ አላህ ይበላቸው። የበላይ አላህ ያድርጋቸው። በዕልም ላይ የምንጠናከር የሱን ፊት ፈልገን የምንንቀሳቀስ አላህ ያድርገን። ምናልባት በቆይታችን በመማር በማስተማር ሂደት ላይ በቃላት ያስከፋችሁ ያስቀየምኳችሁ ወንድሞች ካላችሁ ደግሞ ለአላህ ብላችሁ አፉ በሉኝ። አፉ ብላችሁኛል፣ እኔም አፉ ብያችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።